የግጥምና የዜማ ደራሲ ባልሆን ኖሮ የምታገኘኝ በእርግጠኝነት ምናልባት የብሔራዊ ባንክ አስተዳዳሪ። ሱስ ለፈጠራ ጠቃሚ ነው ብለህ ታስባለህ? እናቴ ኖራም እንጀራ የነበረች ነው። ዞሮ ዞሮ ሄደ ሞት ነው ይላል አለ። እሺ ያልኩት እና እኔ በቃ ራስህን አጥፋ ይለኛል። አሃ እንዴ እኔ ደነገጥኩ። ነገር የሰው ልጅ ከአንዲት ግመል የተሻለ እንትነዋለው ብለን የማንልበት አዳምም ግመል ነበረው። አሁን እኛም ግመል አለን። ግመሎቹም አለ እስካሁን ድረስ አሉ፣ እኛም አለን። ሀዘን የተላበሱ አይነት ተራኪዎች ነው የምናገኝበት። ወደ ውስጣችንም ሄድን፣ ከውጭም ተመለከትን። የተሻለን ነገር ፍለጋ ጉዞ እናድርግ ነው። የዮቶር የመጀመሪያው መጽሐፍ የመጨረሻው ቻፕተር አይ ቲንክ እሱን ነው የሚያወራው። አሁን እጣ ፈንታ ቀድሞ ፍሪ ዊል አለ ነው የተወሰነ ነው ወይስ እንደ አጋጣሚ ሆኖ እንደዚህ የምናደርገው ነው ወይ የሚለውን ነገር በገባኝ ልክ ነው። በገባኝ ልክም ብቻ ሳይሆን መግለጽ በምችልበት የቋንቋ ልክም ጭምር ማለት ነው እዛ ጋር ያስቀመጥኩት። እሱኛው ላይ ያለው ነገር ለምሳሌ ስነ ጽሁፍ ስንጽፍ አቶ ደበበ ከዚህ ወጡ፣ ወደ ቀኝ ሄዱ፣ በቃ ከሌን አገኙ። ስለዚህ አቶ ከሌ ደግሞ ከሚስታቸው ተጣልተው ነበር በር ላይ ቆሙት። እንደምናደሩ ሲሏቸው ምን አገባ ብለው ፈነከቷቸው፣ ሞቱ። አቶ ደበበ ከቤታቸው በስተቀኝ ከመሄድ ውጪ በስተግራ ቢሄዱ ደግሞ ሌላ አይነት ጉዳይ ነው የምንጽፍ የነበረው። ግን ከሁለት አንዱ ነው መሆን የሚችለው በእኛ አኗኗር። በአንድ ጊዜ በሁለቱም አንልም ስንጽፍ። የተፈጥሮ ጠፈንታ አጠቃላይ ሰበዙ ብዙ ነገሮችን አንድ ላይ ይይዛል። ለምሳሌ አቶ ደበበ በስተግራ ቢሄዱና እከሌ ቢገጥማቸው፣ ምናልባት እከሌም ደግሞ ከሚስታቸው ባይጣሉ፣ እዚህ ጋር ያሉት ደግሞ ሰውዬ ምናልባት ደግሞ እንደዛ ሆነዋልና ከዛ በዚህኛው ከሄዱ ደግሞ እንደዚህ፣ ሁሉም መንገድ ውስጥ የጣፈንታው ትስስር አለ የሚመስለኝ ነው። በገባኝ ልክ ነው እያልኩ ስለሆነ ስለዚህ በእነዚህ ውስጥ ግን አሁን የኔ ምርጫ በዚህ መሄድ ሲገባኝ በዚህ ሄጃለሁ። ምናልባት በዚህ እንደሚገባኝ ላላሰብ እችላለሁ፣ ወይ የሆነ ነገር በዚህ ነክቶኛል፣ ወይ ደግሞ በቃ በአብላጫው ጊዜ እወደዋለሁ፣ ወይም እዛች ጋር የተቀመጠች አንድ መወዳት አበባ አለች፣ እሷን ለማየትም ጭምር በዚህ መሄድን መርጥ ይሆናል። በዚህ ውስጥ የሄድኩበት ጎዳና የሚያመጣውን ነገር አስተናግዳለሁ። ባልሄድ ኖሮ በዚህ የመሄድም እኮ ነፃ ምርጫ ነበረኝ፣ ስላልሆነ ነው። ድንገት አንድ ከነፈ መኪና መጥቶ 3 ሰዎች ጠለፈ እዛ አካባቢ እንባላለን። ሌላ ጊዜ ሄድበት የነበረው መንገድ ትቼ እኮ በዚህ ሄጄ ነው እንጂ በተመሳሳይ ሰዓት እዛ ቦታ ነበርኩኝ። በዚህ ሁኔታ ከጠፈንታው ተለየው ሳይሆን ካሉኝ ብዙ ጠፈንታዎች ውስጥ አንደኛውን አምልጬዋለሁ። ችግር እስከሆነ ድረስ አምልጬዋለሁ ነው የምንለው። ይሄኛው ነው የሚሆነው። ምክንያቱም በእኛ ልክ አሁን ባለን ማይንድ ልክ በቃ ድርሰቱን ስንጽፍ አንዱን መንገድ ብቻ ይዘን ስለምንከተል ነው። ሌላውን መንገድ ብንከተል ድርሰቱን ማጨራረሱም ሌላ ይሆን ነበረ። እነዚህ ሁላ በረቀቀ መንገድ የተንሰላሰሉበት ጉዳይማ ከኛ ጋር አለ። ስለዚህ ነው አሁን ልክ እንደዚህ ስናነሳ ምናልባት አሁን ማኪያቶ የጠጣውበት ብርጭቆ ከሆነ ዓመት በኋላ ባለቤቴ ልትሆን የምትችሏ ልጅ ከ10 ደቂቃ በፊት ጠጥታበት የነበረው ብርጭቆ ሊሆን ይችላል። ውሃ የተጣጣ ነው ቀድሞ ነው ማለት ነው። ግን እኮ ከሆነ ዓመታት በኋላ ነው። ግን ሁለታችንም እውቀቱ የለንም። እኔም በሷ መጠጣቴን ኢቭን እዛ ቦታም እንደነበረች እኔም እሷም አናቅም። ስለማናቅ ግን የለም አልተገናኘንም አልተቆላለፍንም ማለት አንችልም። ስለዚህ እንደሱ አይነት ጠፈንታ መዝገቦች ይኖራሉ። ተፈጥሮ በጣም እያንዳንዷ ነገር ነው። የሰው ልጅ ብቻ ሳይሆን እንስሳቱም፣ ተፈጥሮም፣ ፀሐይም፣ ጨረቃም ሁሉም እርስ በርሳችን አንድ ላይ የተቆላለፈው ምናልባት የታላቁ አምላክ ከምንለው የዙላ ነገር መቆላለፍ ታላቁ ኃይል ይሆናል። ምናልባት እኛ የብርሃን ሰበዞች ነን ለዛ ለታላቁ ኃይል እና ሁሉም ነገር እንትኑ አለ። ስለዚህ የምርጫ ጉዳዩ ፍሪ ዊሉ አለ፣ ግን እንዳልነው ሰፊውን መዝገብም አለ።
ያልተከተበው ነገር የለም የምንለው በዛ መንገድ ነው እንጂ አሌክስ በ46 ዓመቱ እዚህ ቦታ ላይ ቁጭ ይላል አይደለም። በዛሬው ዕለት ያለ መምጣት መብት ነበረኝ። ምናልባት ደግሞ በዮቱር ቁጥር አንድ ይሄ ነገር ኖሮ ቢሆን ኖሮ በዚህ መቀመጠው ያን ጊዜ ሊሆን ይችላል። ወይ ደግሞ ምናልባት ሌላ መጽሐፍም ደግሞ ሆኖ እኔ ደግሞ የሚቀጥለው ሳምንትም ይሆናል። ሁሉም ነገር ግን የሆነ ነገሩ የተቀመጠበት ነገር ላይ ይሰራል። ግን ያለ መምጣትም እድል እንደነበረኝ ግን እንዳዘነጉ። በዛ ላይ ደግሞ ሰዎችን ዲስአፖይንት በማድረግ በጣም ቅርብ ነኝ። አመሰግናለሁ። ሁለታችሁንም ስላገኘኋችሁ በጣም ደስ ብሎኛል። የመጀመሪያው ጥያቄ የሚሆነው በስራዎች ውስጥ በግጥምም በስነ ጽሁፍ ስራዎች ውስጥም የሴቶች አንደበት ሆነ ታወራለህ ማለት ሴቶችን ያወክበት መንገድና ሐሳባቸውን ሐሳብ አድርገው መሻታቸውን መሻት አድርገህ የምታወራበት መንገድ ይገርመኛል። እና ሴትና አንተ ከያኒውና የጥበብ ሰውና አርቲስቱና ሴት ምንድነው ላንተ ያለ ሐሳብ? ስለሚገርም ነው። ስለ ሴቶች አሁን የኛ ላይም ሴቶቹ የሚዘፍኗቸው ዘፈኖች እና ሃኒማም ጋር ሌሎችም የዘፈን ግጥሞችም ጋር የሆነ ወንድ የጻፈው አይመስልም ሐሳቡ በሴት ሲገለጽ የሆኑ ሴቶች የጻፉት እስኪመስል ድረስ ሴትን በዚህ ደረጃ የማወቅና የመግለጽ ምክንያቱ ምንድነው ነው አንደኛው ጥያቄ። ሁለተኛው ጥያቄ ደግሞ ብዙ ጊዜ ተስፋ የሚሰጥ ስራ ነው የምሰራው በስነ ጽሁፍም በግጥሞችም። ከዛ ውጪ ደግሞ ጥያቄው ላይ የሚያብሰለስሉ ስራዎችንም ትሰራለህ። ለምሳሌ እኔ አሁን የሃኒማ ከገበታው በታች ነኝ ከገበታው እንጨት ሲበልጠኝ የት ሄደዋል ጌታው የሚለው ኩዌሽን በጣም የሚገርም ጥያቄና የሚገርም አብሰልስሎት የሚያመጣ ሐሳብ ነው። አንተነህ ምን አሉ ዱንያ የሚገርም ሐሳብ ነውና ስጋና ነፍስን ምንና ምን ናቸው ላንተ? ሞሮፍ ነፍሳዊ የሆነ ህይወት ነፍሳዊ የሆኑ ስራዎችን ነው የምሰራው። በስራዎች ወደዛ ወደ ነፍስ ከስጋዊነት ወደ ነፍስ ፑሽ ለማድረግ ብዙ ጊዜ ትጥራለህ። ኦር ሆን ብለም ይሁን እንዲሁ ከላይ ሲወርድም ወደዛ ገፍተው ይሁን አላቅም። ግን ምንና ምን ናቸው ስጋና ነፍስ? እና ሴት ደግሞ ምንድናት? የመጀመሪያው ለሴቶቹ ነፍስ ቅርበቱ በሁለት መንገድ ነው። አንደኛው ያው ነፍስ ጾታ የላትምና መጀመሪያ ባላንሱም አለ። ስለዚህ ወንድ ሴት ስለማለት ነፍስ ከነፍስ ባብላጫው የፈጠራ ነገሮች ምናምን ከዛ የሚወጡም ነገሮች ስለሆኑ ማለት ነው። ስለዚህ ለሴት ለወንድ የሚለው ነገር ባይኖርም ማለት ነው። ግን ሁለት ነው የምለው። አንደኛ ከዚህ በፊትም ተናገር ያለውና የመጀመሪያም ስራዎችን ስሰራ እናቴ ኖራም እንጀራ የነበረች ነው እኔን ስታሳድግ ሄዳም እንጀራ ይሆናለች ብዬ ነው የምናገረው። ምክንያቱም የመጀመሪያዎቹን ስራዎችን ስመጣ እጹብን ጨምሮ ባይተዋር አረገኝ ያለማየር ፖን ያይልየን መጥቻለሁ ሲሸኝሽ እነዚህ በሙሉ እሷ ላይ ያጠነጠኑ ስራዎች ናቸው። ስለዚህ የዛ የነፍስ ግፊት አለ አብላጫው ነገር ማለት ነው። ስለዚህ ያ ግፊት ሞር ለዚህ ነገር እንድቀርብና በዛ ነፍስ ውስጥ አብላጫው ሴቶቹ ላይ ያው እነዚህ አሁን በሙሉ የነገርኩ ወንዶቹ የዘፈኗቸው ዘፈኖች ናቸው። ግን አብላጫው የሚያወሩት ስለ እናት ነው። እነሱ መልስ ይሆናሉ ለዛ። ስለዚህ በአብላጫው ከሴቶቹ ጋር የመስራቱም ጉዳይ ወይም ወደ ሴቶቹ የሚያደርገው ነገር የመጣበት ሪዝኑ እሱ ነው። እዛ ውስጥም የተገለጹት ነገሮች ከእናት ጋር ስለሚሄድ ማለት ነው። ሰው ቅርበቱን እሱ ይወልደዋል። ከዛ ውጪ ግን በአብላጫው ጊዜ ስትሰራ የሰራሁት የመጀመሪያም ነገር ስመጣውን ከሀሊማ ጋር ከሄለን ጋር አምስቱም የኛዎችን ደግሞ ከልጅነታቸው ጀምሮ አጠቃላይ ወደ 50 ትራክ ደርሷል። ቅድም ቴዲ 40 ትራክ ሲል ሌሎቹም አሁን አዲሶቹም ልጆች ጨምሮ 50 አለ። እነዚህ ነገሮች በሙሉ ይበልጥ ሞር ለማወቅ ምናምን ነገር የሚረዳ ነው። ሁለተኛ ያደኩበት 7ኛ ነው መርካቶ። ብዙ ከሴቶቹ ጋር የተያዙ ጉዳዮች ያሉበት ጉዳይ ውስጥ ነው የኖርኩት። ስለዚህ ለዛ የመዳረግ የመጋፈጡ ጉዳይም ነበረ ላዩ ላይ እና ከመጀመሪያው የነፍስ ጾታ ያለመኖር ራሱ ነፍስያ ሁለቱንም መግለጽ የመቻል አቅሟ ላይ እነዚህ ነገሮች ተደምረውበት አብላጫው ነገሮችን ልገልጽ የቻልኩበት ነገር እሱ ነው። ሌላኛው ላይ ግጥሞች ውስጥ በአብላጫው ተስፋና የሆነ ነገር ይበዛል። እሱን ነገር በጣም የምወደው ነገርም ነው። ግን በሌላኛውም ነገር ላይ ከሰዎች ጋር ባለኝም ነገር ላይ ከንግግሮች ውስጥ እነሱ ነገሮች አሉ። ብዬ ይህንን ነገር ልጻፍ ወይም እንደዚህ አይነት ነገር ነው የሚያስፈልገው ማለት አለመሆኑ በምኖረውም ነገር ወይም በማገኛቸው ሰዎች ዙሪያም ውስጥ እሱ ነገር ስላለ ነው።
እዚህ ውስጥ ከጠቀስናቸው ውስጥ አንደኛውን አሁን ከገበታ በታች ላይ ያለውን አገላለጽ ሲገልጽ ለዚህ ክብር ምስጋና ለኑረዲን ኢሳ ነው የሚገባው። ምክንያቱም የኑረዲን ኢሳ ነው ግጥሙን የሰጠኝ። በጣም ረጅም ግጥም ነው። 5 ዘፈን ላውጣው የምችለው አይነት ግጥም ነው የሰጠኝ ማለት ነው። እሱን ልኮልኝ ገና መጀመሪያ ጫፉን ነግሮኝ ነው የሄደውና በቃ ይሄም ጨርሰል እንደው ባክ ዘፈን ላድርገው ባክ ብዬው ነው ሄዶ ልኮልኝ። እኔ እያዜምኩ ነው የመጣሁት ግጥሙን። ከዛ በኋላ ያለው ነገር ልክ እንደ አንድ ፕሮዳክሽን በቃ መጥነህ ከዛ ውስጥ አለ አይደል የሚሆነውን ነገር የማድረግ ስራ ነው። በቃ ፕሮዲውሰር ስለሆንኩኝ አልበሙም እንጂ የኑረዲን ኢሳ ግጥም ነው። ልክ እሱን ውስጥ እንዳየው ግን አንተነም ጋር ስትመጣ ዓለምን ይሰብክልሃል። እዛ ውስጥ ግን እልህና ምናምኑን አለ። ዓለም ያለባት ሁኔታ ቢነግርም አያጨልምም። ግን ያው የሆነ ትንሽ ቀሸም ያለው ፓርቷንም ይነግርሃል። ቢሆንም እንድጀግንባትና በቃ እንድትነሳባት የሚገፋፋ አይነት ነገር ነው እሱ ላይ ያለው። የመጀመሪያ ጥያቄ ብዙ ጊዜ ደራሲዎች የኛ ሀገር ደራሲዎች የሚጽፉበትን ጊዜና ሰዓት ቦታ ይመርጣሉ። ያንተስ ምርጫ የት ነው እና በምን አይነት ሁኔታ ውስጥ ሆነህ ነውስ መጽሐፍ የምትወደው? ሁለተኛ ደግሞ አንብበህ እጅግ በጣም የወደድከው መጽሐፍና የምታደንቀው ደራሲ ማን ነው? ሶስተኛው ደግሞ አሌክስ የግጥምና ዜማ ደራሲ እንዲሁም የረጅም ልቦለድ ደራሲ ባይሆን በሙሉ ሙያ ላይ ነበር የምትናገኘው? እነዚህ ናቸው ጥያቄዎች። አመሰግናለሁ። የግጥምና የዜማ ደራሲ ባልሆን ኖሮ የምታገኘኝ በእርግጠኝነት ምናልባት የብሔራዊ ባንክ አስተዳዳሪ። ምክንያቱም አመጣጤም ከቁጥር ጋር ነው። ባንክ ውስጥ ነው 7 ዓመት የሰራሁት። ቴክ 5 አልበምንም ኢቫንጋዲ አልበምንም ስሰራ እዛው ባንክ ሆኜ ነው የሰራሁት። በአካውንታንትነት የቀጥላለሁ። ወደ ሌላው ነገርም አይደለም ሄደው በዛው የቁጥር ሰው ነው የምሆነው። አሁንም ቢሆን ቁጥር ወዳለው ፊዚክስ ላይ ባለው ቁጥር ምናምን ደስ ይለኛል። ስለዚህ አይ ቲንክ ደስ ብሎኝ የምቀጥልበት ነገር ቢኖር ያኛው የባንክና ኢኮኖሚክስ ጋር የተያዘውን ጉዳይ ነው የምቀጥል የነበረው። ስለዚህ ይሄኛው ነገር ነው እንግዲህ ከቃልና ከቁጥር ምረጥ የሚል ነገር መጣና እኔ ቃል መረጥኩኝና ወጥቼ ነው። ስለዚህ እሱ ላይ ነበር የምታገኝም ብዬ አስባለሁ። እኔ እሱ ነገር ላይ በጣም ትንሽ ግራ የሚገባኝ ነገር አለ ስገልጽ፣ ሰዎች በሚስማሙበት አይነት መንገድ ስላልሆነ ማለት ነው። ፍቅር እስከ መቃብርን ወደዋለሁ እኔ። ታዲያ ምን ነው ሰዎች የማይስማሙበት አትይም? ፍቅር እስከ መቃብርን በጣም ከምወዳቸው አዲስ አለማየሁን በጣም ነው የምወዳቸው። ለኢትዮጵያ የሥነ ጽሑፍ በቃ ደንበኛ አድባር ብዬ ላስቀምጣቸው የምችል ነው። ሌላው የፍቅረ ማርቆስ ደስታ ጥልቅ አድናቂ ነኝ። ከምርምሩ ከሚቆምበት ቦታ ምናምን ነገር ሁላ ጨምሮ ማለት ነው። የውጮቹን ቅድም ተናግሬያለሁ። ብጨምር ከፓውሎ ኮኤልዮ እና ከአይን ራንድ ውጪ ዶስቶቭስኪን ጨምራለሁ። አብላጫውን ነገር ብቻዬን መሆን አልችልም። በብዙ ሰዎች መካከል ሆኜ ግን ብቻዬን መሆን እችላለሁ። ስለዚህ የምርጫ ቦታ ጉዳይ 3-4 ሰዎች በቃ እንኑን እንጂ ቤት ውስጥ ሆነን የሆነ ታይም ላይ እየተጫወቱ እኔ ብቻዬን መሆን እችላለሁ። ጥልቅ ማለት እችላለሁ፣ አልረበሽም። ድንገት ግን የሚያነቀ የሆነ ጨዋታ ከጀመርሽ በነገራችን ላይ እሱ ላይ ብዬ ልገባ እችላለሁ እንጂ ብቻዬን ሆኜ እጽፋለሁ። በአብላጫውም ያደረኩት እንደዛ ነው። ዜማ ስሰራ ዜማ እየሰራው እንደሆነ ማንም አያውቅብኝም። ስልክ እያወራው እንደሆነ ነው ሰው የሚያስበው። እንደዚህ ይዤ እኔ እያንጎራጎርኩ ነው ያለሁት። ሰው መጀመሪያ ገና ክሬስ ያደርግ ግጥም ለመጻፍ ቆሜ እንደዚህ እየነካከው ሊመስልሽ ይችላል። ግን ለግጥሙ ግን ታይም ፈልጌ ስለምጽፍ እሱኛውን እዚህ ጋር ልጀማምረው እንጂ ለሆነ ነገር መያዣ እንዲሆን ከዛ በኋላ እሱን የተነጠለ ጊዜ ፈልጋለሁ። በተረፈ ምንም ጥያቄ የሌለው ሌሊቶችን እመርጣለሁ። ከሰዓት ውስጥ አጠቃላይ በቃ ከቀኑና ከሌሊቱ ሌሊቱ ይመቸኛል። የስልኩን መጠን የወዳጆችን መጠን ይቀንስልኛል። እሱኛው እኔ በደው ዘግቼ ብቻዬን ካልኩበት ሰዓት በቃ እሱን ነው። ቀን ከሆነ ከወዳጆች ጋር የምዘጋጅ ነኝ። ሌሊትም ስልሽ እንግዲህ ለመስራቱ ዞሮ ዞሮ ስቱዲዮ ውስጥ እኮ ቢያንስ 3-4 ሰዎች አንጠፋም። ለመጻፉ ሲሆንም ግን የሆነ ሰዓት ላይ ቀስ እያሉ ዞር ይሉልኛል እንጂ እንደዛው በተቀመጡበት ነው ጀምረው። ቅድም የተነሳው ሴትነትን ወንድ ጸሐፊ ወይም ደግሞ ወንድ ገጣሚ ሆኖ ሴትነትን መረዳተኛ ሴትነትን የምናይበት መንገድ ማለት ወንድ ስንሆን ሴትነትን የምናይበት ነገር ልክ ነው ወይ? አስተሳሰቡ ራሱ ለምሳሌ ሴትነትንና እናትን ማየት የተለያየ ነው። እናት ሌላ ናት፣ ሴት ደግሞ ሌላ ናት። ግን ወንድ ሆኖ ሴትን የሴት ግጥምን መጻፍ
እኛ በእርግጥ ብዙዎቻችን በምናስበው መንገድ ነው ወይ ብዙዎቻችን ወንዶች በምናስበው መንገድ ነው ወይ አንዲት ሴት ከፍቅረኛዋ ጋር አብራት ስትኖር ተስፋ ስታረግ ወይ ስትለይ ወንዱ እንደሚያስበው አይነት ነው ወይ? እና ይሄ የተለየ ጥናት አይፈልግም ወይ? የት ሄደን ነው ሴትነትን የምንረዳው? በዙሪያችን ሴቶች ሊኖሩ ይችላሉ፣ ከነሱ ጋር ልናወራ እንችላለን። ልክ አንተ እንደገለጽከውም ሰባተኛ አካባቢ መሆን ደግሞ ሴቶችን በተለያየ መጠን ለማየት ሊረዳ ይችላል። ግን ለምሳሌ ኮሌጅ ገብተን አንድን የትምህርት አይነት አካውንቲንግን እንደምናጠናው ግን ወደ ገጣሚነት ስንመጣ ደግሞ ቢቻል ወደ አጠቃላይ ስነ ጽሁፍም ሲመጣ እና ወንድ ስንሆን ሴትነትን በተለየ መልኩ ለማጥናት የምናስብባቸው መንገዶችስ አሉ ወይ ወይስ ደግሞ ሊኖሩ አይገባም ወይ? አስቸጋሪ ነገር ነው ቴዲ። ማለት ሁላችንም በሚሰማን ስሜት ነው። ለምሳሌ ያው ስነ ጽሁፍን ስለሆነ የምናወራው ባብላጫው ማለት ነው። ምክንያቱም የስነ ጽሁፍ ሰው መጀመሪያ የኢማጂኔሽን ኃይል ነው የተሰጠው ትልቁ ነገር። በመነካት ደግሞ የነፍስ ስስነት ነው የተሰጠው። መነካቱ ራሱ መነካት ብቻ አይደለም፣ የሚያየው ነገርም ሲነካው ጨመር የሚሰበር እንቁላል ነው። ስለዚህ ቶሎ ፊል ያደርጋል። ስለዚህ ይሄኛው ነገር ተሰጥቶናል መጀመሪያ ለመጥለቁ ማለት ነው። በተረፈ ረሃብ ላይ ለምሳሌ ርቦኛ አያውቅም የተራቡ ሰዎችን በማየት ግን የራብን ስሜት የነሱ ያልፊል ባላረግም ግን ሌላው ምናልባት ለዚህ ያልተሰጠው ሰው መግለጽ ከሚችለው የተሻለ እንድገልጽ ያለኝ ስጦታ ያግዘኛል ማለት ነው። ምናልባት ግን እነሱን ያየ ልክ እንደኔው ተርቦ የማያውቅ ሰው እዛው ጋር ፌንት አድርጎ በሀዘንም በጀጀብ ብዙ ነገር ሊሆን ይችላል። ይሄኛውን ነገር የማስተጋባቱ ጉዳይ ደግሞ እኔ ጋ ይመጣል ማለት ነው። ሞር ኢማጂኔሽኑ እሱኛው ነገር ተሰጥቶናል። በእርግጥ ነገሩ ደግሞ ሴት ሆና ማለት ነው። አንዳንድ ጊዜ እኮ በሴትነትም ሆኖ የዛችን ልጅን ስሜት ማታነባለች። ኢቭን የጻፊነቱም ነገር ሆኖ ስለዚህ ትልቁ ነገር የተሰጠን ነገር ላይ ነው። እንዳልነው ነፍስ ጾታ የላትም የሚለው ነገርና አንደርስታንድ ለማድረግ ነው። ይበልጥ ግን የመነካቱ ኃይል ይጨምር የነበረው በእርግጥ እኔ ሴት ሆኜ በደረሱብኝ ጉዳዮች ላይ የበለጠ ግን ያልደረሱብኝስ ጉዳዮች እንዴት ፊል አደርጋቸዋለሁ? ሰው መሆን ነው እነዛን ነገሮች ለመረዳት የሚያስፈልገው። ስለዚህ በሴት ልጅ ነፍስ ለመግለጽ ራሷ ከመነካቷ ውጪ ላትበልጤን ትችላለች ማለት ነው። በእርግጥ ራሷ የተነካችበትን ነገር ከሷ በላይ ሊገልጽላት የሚችል የለም። በእኔ መንገድ የምትገልጿ ሴት ማለት ነው። ጽፋው ልታወጣው የምትችሏ ሴት ግን ያልተነካችበት ጉዳይ ላይ እይታችን እኩል ሊሆን የሚችልበት ብዙ ፕሮባቢሊቲ ያለው። ስለዚህ የዛ ነገር ነው የምመሰጡ ጉዳይ፣ የኢማጂኔሽን ፓወራችን ጉዳይ ወይም የስስነታችን ጉዳይ ነው ጉዳዩን የበለጠ የሚያከብረው ብዬ አስባለሁ። አመሰግናለሁ። ብዙ ሀሳቦች ስለ ሰው ልጅና ስለ ተፈጥሮ ስለሆኑ አንድ ሁለት ጥያቄ እዛ ላይ ማንሳት ፈልጌ ነው። የመጀመሪያው ጥያቄ አሁን ያለውን የሰው ልጅ ኢቮሉሽን ማለት እየሄደበት ያለውን መንገድ በአንተ ሀሳብ በአንተ ሀሳብ እንዴት ትገመግመዋለህ? እንዴት እየሄደ ነው ብለህ ታስባለህ? ሁለተኛው ሀሳቤ ቅድም ስለ ውስጥ ወደ ውስጥ ስለማየት ስለመመለስ ይሄ እኛ ያልደረስንበትን እኛነታችንን አስሶ ስለማግኘት እያልክ ነበርና የእሱን ፈላጊ ነብዬ ስለማስብ እሱን ብንደርስበት መጀመሪያው ነገር ይደረስበታል ወይ? ሪሊ ከደረስንበትስ የሰው ልጅ ከዚህ ውጣ ውረዱ የሚያርፍበትን መፍትሄ ያገኛል ብለህ ታስባለህ? አሁን በአንተ ሀሳብ ወደ ብርሃኑ መድረስ ወይ ያን መያዝ ቢችል ማለት ነው። ሶስተኛ ተፈጥሮ ስትል ስለነበር አይ ቲንክ የሰው ልጅ ተፈጥሮን በብቸኝነት የበላይ አዛዥ በበላይነት በአዛዥነት ምንድነው በባለቤትነት ወይም ደግሞ የኔ ብቻ ነች ብሎ ተፈጥሮን ማንቀሳቀስ ወይም ደግሞ ለብቻው እንድትመች አድርጎ የሰራት መሆኑ በብዝሃ ህይወቱ ላይ ወይም ደግሞ ምንድነው የሚባለው በዛ ላይ የሚያመጣው ተጽዕኖ ችግር አለ ብለህ ታስባለህ? ቴንክ ዩ። የመጨረሻው ጥያቄ ደንበኛ ባለሙያ የሚፈልግ ነው። ከኔ እውቀት የራቀ ነው። ግን እንዲም ሆኖ ጥያቄው ደስ ስለሚል ግን ልሞክር። የኢኮሲስተሙ ላይ ያለው ጉዳይ ሌላ ባለሙያን የሚጠይቅ ስለሆነ ነው። ትልቁ ነገር ግን ተፈጥሮ ስንል የሰው ልጅ በበላይነት ለመቆጣጠር የብሱን ብቻ ነው በመጀመሪያ ደረጃ። እንደው ትንሽ ተጋ ካልንም ስለ ባህሩና ስለምኑ 10% የሚያል እውቀቱ የለውም። እዛ ውስጥ በሰፊውነት ተቆጣጥረው ያሉትም እንደዛ አላሉምና የሰው ልጅ የመብት የለውም ብዬ አስባለሁ።
ተቆጣጥሮታልን ብዬ አላስብም። ሁለተኛ የምርም ለመናገር የሰው ልጅ ከአንዲት ግመል የተሻለ እንትን አለው ብለን የማንልበት አዳምም ግመል ነበረው፣ አሁን እኛም ግመል አለን፣ ግመሎቹም አለ እስካሁን ድረስ አሉ፣ እኛም አለን። የዚህን ያህል እውቀታችን የዚህን ያህል ተረቆ የሄደበት ነገር የለም። እንደውም ለእነሱም ክፋትና ጥፋት እየሆነ ነው የመጣው አይደል? እሱኛው ነው። እና እዚህኛው ላይ ትንሽ ግንዛቤ የሚያስፈልገው ነገር ወደ ውስጣችንም ሄድን ከውጭም ተመለከትን የተሻለን ነገር ፍለጋ ጉዞ እናድርግ ነው። ጉዳዩ የመድረስ ጉዳይ አይደለም። መድረስ የዘመናት የጄኔሬሽን ጉዳይ ሊሆን ይችላል፣ ወይም ደግሞ ምናልባት ከመቅጽበት ድንገት አፕል ሊያደርግ ይችላል እንደ ክስተት። ዋናው ጉዳያችን ግን ታግለናል። ሁለተኛ እኔ ማነኝ ለሚለው ነገር እኔን ብዬ የገለጽኩት መታወቂያ ላይ የተጻፈው አለማየሁ ደመቀ መልኩ እንደዚህ አይነት ነገር እንደዚህ ያንጠለጠለ ምናምን ነገር ብለን ይሄኛውን ብቻ ስላደረግን ነው እንጂ ይሄ በጥልቀት ልናየው የሚገባ ከትልቁ ነገር ጋር የተሳሰረ ትልቅ ግንኙነት ያለው እኔ ባይ ባለቤት ያለው ነው። ስለዚህ ወደ ጥልቀቱ ካልሄድን ከውጭ በምናየው ነገር ከሆነ አሁንም የግንዛቤ ነገራችን በሙሉ ከውጭ ወደ ውስጥ የምንስበው ነገር ነው። ስለዚህ እዚህ ነፍሳችንን ውስጥ እንዳስንፈልግ ነው። ያንን ማንነት የማግኘቱ ጉዳይ ነው። አዎ ወደ እሱ እስከተሻገርን ድረስ ትክክለኛው ኢቮሉሽን ላይ የማንደርስበት ነገር የለም። ስለዚህ ከፍታው ይመጣል ብዬ አስባለሁ። አናውቀውም። አሁን ዋናው ጥያቄዎች የምናነሳው ለምሳሌ ለእኔ የተፈቀደልኝ ነገር ወይም ደግሞ የኔ አቅም የሚፈቅደው ነገር አለ። እሱን ነገር ጥያቄው መውለዴ ብቻ ለእኔ በቂ ሊሆን ይችላል። ሜቢ የሆኑ ሰዎች ሜቢ ከእንደዚህ ዓለማችን ከሆነ ቦታ ያፎጨቻቸው ፉጨቶችን የሆኑ ሰዎችን ይወልዳል። ገብቷል? ሚሊዮን ፉጨቶች 2 ትላልቅ ደውሎችን ሊወልዱ ይችላሉ። እነዚህ ደውሎች አንድ ቀን ምናልባት ይሄ ቦታ ነው ብሎ ሊነኩልን ይችላሉ። ነገሮች ስላሰብን ብቻ በግላጭ ይሄ ነው ብለን ነክተን እናሳያለንም አይደለም። እሱም ትዕቢት ነው፣ ትምክህት ነው። ግን መንገዶች ነው በቃ የሚታይ መንገድ አይደል? አንተም ውስጥ ሁላችንም ውስጥ እኮ የምንስማማበት አንድ ነገር አለ፣ ፍለጋ የሚለው ነገር። ስለዚህ ያ የፍለጋ ትጋት ነው። አቅጣጫዎች እስቲ በዚህ ምን እስቲ በዛ ምን እየተባባልን ያለ ነው። እነዚህ ነገሮች ከዓለም ላይ የሚወልዷቸው ነገሮች አንድ ቀን የነጻውን መንገድ ያመጣሉ። አለዛ ይህንን ካልተባባልን ግን እንዳልኩ ሺዎቹ ፉጨቶች ከሌሉ 2 ደውሎች ላይ ይከሰቱ ይችላሉ። የሰው ልጅ አሁን እየሄደበት ያለው መንገድ እንዴት ታያለህ የሚል ጥያቄ አንስቶ ነበር። ለዛ ነው ለውጦች የሚያስፈልጉት። በተደጋጋሚ መንገድ የሄድንባቸው መንገዶች አጠቃላይ የሚያዋጡ ሳይሆኑ አጠቃላይ ለዘመናት አየን፣ ሃይማኖትንም ያዘን፣ ሌላውንም አመለካከት ይዘናል ምናምን። በአጠቃላይ በሄድንበት መንገድ በሙሉ ብዙ ጦርነቶች አስተናግደናል። ይበልጥ እየተነወርን መተናል። ስለዚህ ለውጦች ያስፈልጋሉ። ሁልጊዜም ተብሏል። ከ3000 ዘመንም በፊት ልክ እንደዚሁ ሲባል ነበረ። አንድ የሆነ መሰረታዊ ነገር አለ ማለት ነው። በቃ ያልተለወጠ ዝም ብሎ ቀለም እየለወጠ ይመጣል። እንደ ሰፈር ምግብ ቤቶች በአዲስ መልክ ምግብ ጀመረናል የሚል ግርግዳ ትንሽዬ ቀለምና አንድ ጽሑፍ ነው ያለው። ውስጥ ያለው ምግብ ሰራተኛውም ሳይለወም ማለት ነው። እንደዚህ አይነት ትናንሽ ነገሮችን ብቻ ቀለም እየቀባን እየመጣን ስለሆነ አሁን ያለንበት መጠን በጣም አስጊ ነው የሰው ልጅ ያለበት ሁኔታ። ስለዚህ ነው ለውጦች የሚኖሩት። ለውጦች የግድ ይመጣሉ። ደግሞ እንደዚህ አይነት ነገሮች አንዳንድ ጊዜ የረጋውን ነገር ያደባልቃሉ። ማደባለቅ ቅድም ለወዳጅ ስመልስ ነበረ። አንዳንዴ እንዲደባለቅብኝ የሆነ ነገር ስፈልግ ከማነባቸው መጽሐፎች ውስጥ አንዱ ነው ምናምን እንዳለ ያስፈልጋል። ትንሽ ሼክ መደረግ አለበት። ሁለቱም መጽሐፎች እጅግ ውብ ድንቅ፣ ቃላት ቢኖረኝ ከዚህ በላይ በደረድር ደስ ይለኛል። ግን በጣም ሀሪፍ መጽሐፎች ናቸው። መሆን ያለብንን ነገር እንድንሆን መሆንም እንደምንችል ስላስታወስከን ደግሞ አመሰግናለሁ ማለት ነው። ግን ዮቶር አንድ ላይ እውነት ለመናገር የጎረበጠኝ ከ5 ዓመት በፊት ነው ያነበብኩት። 5 ዓመት ሙሉ የጎረበጠኝ ነገር አለ። አንዳችን ያጣነውን ነው ሌላኛችን የምናገኘው። ከዛስ በኋላ ሲፖራ አማን እና ሲፖራ ሩካቤ ፈጸሙ ከህግ ውጭ የሆነ የአማን ሚስት ሊዲያ እንዴት ተችሏት በአንድ ሌሊት በ2 ሰዓታት ሀሳብ ብቻ ይቅር ልትለው ቻለች? ያን ያህልስ ከትዳር ውጭ ያለን ነገር ከትዳር ውጭ ያለን ሩካቤ ልክ ነውስ ማለት አይሆንም ወይ? ምንም ሲፖራ ብታሳዝን ምን ብትል መጀመሪያ ላይ ማመን እና ማዘን መስዋዕት መሆን የሚለውን ሀሳብ ነክተኸው አልፈህ ነበር። ታዲያ መስዋዕት አልሆነችም ወይ ሊዲያ? መስዋዕትነት አያስፈልግም ብለን ነበር መጀመሪያ ላይ እና ይህን ከምን አንጻር አይተው ነው?
ቆንጆ ጥያቄ ነው የጠየቅሽኝ። የብዙ ሰው ጥያቄ ነው። የምራለች እንደዚህ አይነት ሴት የሚል ጥያቄ ደጋግሞ መጥቶብኛል። ሊዲያን በተመለከተ አንዳንድ ጊዜ ያለን መብት የቱ ድረስ ነው መሰለሽ? ለሰማይ እንዝለል ጣሪያ ሳነካ እንመለስም ነው። የሆነ ነገርን ከፍ አድርጌ የማሳይበት ነገር የዚህን ያህል ሰው ኖሮ ወይም በዚህን ያህል ልክ የሆነ የምር በቅርብ ያገኘው ሰው አለ አይደለም። የሰው ልጅ የዚህን ያህል ጭምር መሄድ ግን ይችላል ነው። የተወሰኑ ሰዎች ያኛውንም በማየት እስከተወሰነ ድረስ ፈቃዶችን የዚህን ያህል ነገር ብንሆን ብሎ የማሳየቱ ጉዳይ ነው። ስለዚህ የለም ብለንማ እንደመደመው ይኖራሉ የእሱ አይነት ሴቶች። በተረፈ መስዋዕትነት ነው ወይ የምር ሲየኛው ይሄ ያመነችበትን ነገር ያኛውንም ነገር ሳትለቀው ስላደረገችው እዛ መጀመሪያ ከተነገረው የራስን ነገር አራግፎ የተከፈለውን መስዋዕትነት ጋር አይገጣጠምም። ይሄኛው አላራገፈችም፣ ሃይማኖቷም ይፈቅዳል፣ እዚህ ጋር ያለው እዝነቷም ልቧም ይፈቅዳል። ይህንን ጉዳይ ግን እሷም በጣም ከፍ ያደረኳት የዚህ በቃ የደግነት ወይም የመልካምነት ከፍታውን ጠለል ላለማሳነስ ነው። ስለዚህ በዛ ከፍታ መካከል ያሉ ከፍታዎች በሙሉ የተፈቀደላቸው ቦታ እንዲኖር ነው እንጂ ኤግዛክትሊ እንደዛ አይደለም። ብዙ ነገሮች እንደዚህ ያገነንኩባቸው ጉዳዮች አሉ፣ ቦታን የለቀቁላቸው። እዚህ ሁለተኛው መጽሐፍ ላይ እኮ የ10 ዓመቱ ልጅ በጣም ብዙ ነገር ነው የሚናገረው። ውስጡ የ107 ዓመት ሽማግሌ የወጣ ነው የሚመስለው። ግን ይሄኛው ምንድነው? አዎ የምንሰራው ጄኔሬሽን እንደዚህ አይነት እንዲሆንልን ነው። የሉም ወይ እንደሱ አይነት ልጆች አሉ፣ ገጥመው አሉ እንጃ ግን አሉ። የእሱ አይነት ነገሮችን መስራት ይቻላል በ10 ዓመትም ልጅ ላይ። ስለዚህ የ10 ዓመቱ ልጅ ያወራውን ነገር እኔ ራሴ በቆምኩበትና ባለፍኩበት ማውራት የማልችለውን ወይም የማይገባኝን አይነት ነገር ሊሆን ይችላል። ስለዚህ ነገሮችን ሰፋን ያደረግናቸው እዛ ጋር እንጂ የእሱ አይነት ሰዎች ጠፍተው ምናምን አይደለም። የግድ ግን ደግነት ግን ከእሷም ጠለል በላይ ነው። ልክነትም ልክ እንደዛው የማንመጥነው ነገር ስለሆነ ማለት ነው። ሱስ ለፈጠራ ጠቃሚ ነው ብለህ ታስባለህ? ለምሳሌ ጫት፣ አረቂ ምናምን ብዙ የፈጠራ ሰዎች ይጠቀማሉ። ለፈጠራ ደግሞ ኮንሰንትሬሽን ወይ ፎከስ በጣም አስፈላጊ ነው። በእኔ ያስተውሉት አላቅም ሌላ ሰው ሱሶች ለዛ ለኮንሰንትሬሽን ጠቃሚ ናቸው ብዬ ነው የማስበው። አንተ ያንን እንትኖች እነዛ ሱሶች ለፈጠራ ወሳኝ ናቸው ወይ ያስፈልጋሉ ብለህ ታስባለህ? ወይስ ፖዚቲቭሊ ይጠቅማሉ ብለህ ታስባለህ የሚለው ነው። ሁለተኛ በሶሻል ግንኙነት ለምሳሌ በጣም ስፒሪቹዋል እንደሆንክ ይሰማኛል። በስፒሪት ፖዚቲቭ ነው እና ሰዎች ሲገናኙ የሚረብሽ ሀሳብ የሚያነሳ ሰው ሲያጋጥም ምን አይነት የስሜት መለወጥ ያጋጥማል? ለምሳሌ መጽሐፍ ቅዱስ ላይ ጳውሎስን አይተው ከሆነ የሆነ የሚረብሽ ሀሳብ ሲያመጣ ሂድ አንተ ሰይጣን ብሎ አባረሩ ይላል። ያን ዲዘርኒንግ ስፒሪት ስላለው ያባረሯል ይላል። እና አንተ እንደዚህ አይነት ሰዎች ያጋጥማል እርግጠኛ ነኝ አካባቢ ላይ። እና እንደዚህ አይነት የመረበሽ መንፈስ ያላቸውን ሰዎች ከኮንሰርቲየም ከአካባቢ ለማስወጣት ያን ያህል ግልጽነት ውስጥ ገብተ እንትን ታረጋለህ የሚለው ነው። የመጀመሪያውን ግን በደንብ መልስልኛል። መልካም፣ ከመጀመሪያው ልጀምርልህ። ሱስ ከፈጠራ ጋር ምንም የሚያገናኘው ነገር የለም። በመጀመሪያ ደረጃ ሱስ በግላችን የምናካሄዳቸው ጉዳዮች ናቸው። ምክንያቱም ሌሎች ሱስ የሚያደርጉ ሰዎች ፈጠራ ውስጥ ያሉ ሰዎች እኮ አይደሉ። እንደዛ በሆነ በፈጠሩ ነበር ማለት ነው። ስለዚህ ግንኙነት የለውም። ሁለተኛው ሰዎች እንደዚህ የሚረብሹ ዲስተርብ የሚያደርጉ ሰዎች ሲገጥሙ የምታደርጋለህ ላልከኝ የመጀመሪያ እርምጃ ከአካባቢያቸው እርቃለሁ። ምክንያቱም ስልጣን ያለኝ የራሴ ላይ ነው እነሱ ላይ ከሚሆነው ይልቅ። ዞር በልልኝም ግብ ግብ ነው። በእርግጥ ትተማት ሄደ ሁኔታ ውስጥ ምናምን ቢሆን ዞር እንዲል ትጠይቃለህ። ካልሆነ ግን እኔ ተነስቼ ነው የምሄደው፣ ቦታውን እተዋለሁ። ምክንያቱም ከዛ በኋላ የሚፈጠሩት ጉዳዮች ነገ መልሰ አንተን የሚጸጽቱ ጉዳዮች ናቸው። አጠቃላይ የሚሆነው ክፉ ቃልም ቢሆን እንደዛ ነው የማደርገው። ጋሽዬ በመጀመሪያ ሁለታችሁም ለምታረጉት ነገር ክብር መስጠት ፈልጋለሁ። የእናንተንም ስራዎች ቴስት አድርገን ጥሩ ፊድባክ ለምንሰጥ ህዝቦችም ያው ትልቅ ክብር አለኝ። የኔ ጥያቄ ምንድነው? ቅድም ወንድም እያለው ነበር ስፒሪቹዋል ትመስላለህ እያለም ነበር። አንተም ብዙ ጊዜ ስታነሳ ነብስ የምትለው ነገር አለ፣ ወደ ውስጥ መግባት የምትለው ነገር አለ። ይሄ ተመስጦ
ታነሳለህ በደንብ እና መግቢያ ላይ አካባቢ ያነሳኸው አንድ አጭር ታሪክ ነበረ። ያ ታሪክ ምንድነው? ቁልፍ ጠፍቶታል። ቁልፉ የጠፋው ቤቱ ውስጥ ነው፣ ግን የሚፈልገው ውጭ ጨረቃው ላይ ነው እና ከሎጂክ አንጻር መፈለግ ያለበት ቤቱ ላይ ነው እና እንዴት ነው አመክንዮንና ይሄ ነፍሳዊ የሆነን ነገር የምታየው እንዴት ነው? ይሄን ነገር ግልጽ እንድታረግልን ፈልጌ ነው። እሺ፣ በመጀመሪያ መንፈሳዊነት ትንሽ የራቀ ትርጉም ነው ያለው። አሁን እኛ እንደምናስበው አይደለም። ብዙ ጊዜ ሃይማኖት ሰዎች ነን ግን መንፈሳዊዎች አይደለንም እንላለን። ብዙ መንፈሳዊ ሰዎች ደግሞ ከናካቴው የሃይማኖት ክልል የላቸውም። እና መንፈሳዊነት መገለጫው ዞሮ ዞሮ በመልካምነት ነገር ውስጥ ወይም የሰው ልጅ እዛ ውስጥ አንዱ ለአንዱ መኖር በሚችልበት ነገር ውስጥ እሱን ያኛውን ነፍስ ወይም የዛን የነፍስ ፈረስ መጋለብ ነው። ዞሮ ዞሮ አይዶ ነው የኛውም ትርጉሙ ሰጥቶ ከሆነ አላቅም፣ ብቻ እንትኑ ይሰፋል። ግን ትልቁ ቁም ነገር ናስሩዲን ጨዋታው ዋዘኛ ነው። በደንብ ነገር አዋስቶ ምናምን ነገር ነው የሚያጫውተው። ትልቁን ፊሎሶፊ ነግረናል። ዞሮ ዞሮ አንዳንድ የጠፉ ነገሮችን ግድ የለም ጠፋን ያልነው ቦታ ላይ አንፈልጋቸውም ጭምር ነው። ስለ ብርሃን ለመስበክም ነው አንድ። ይሄኛውን ነገር ግን አብሮ እዛ ውስጥ ያለው አሁን ቀደም ብዙ ረጅም ሰዓት ያሳለፍነው ምንድነው በተመሳሳይ መንገዶች ላይ ብዙ መተናል እና ሌላ መንገድ እንፈልግ እስቲ ለማለት ጉዳዩ ቤት ውስጥ ነው የጠፋው ብለን የለው ውጭ የምንፈልገው ግድ የለም። ዛሜስ ብዙ ሶሉሽን ከውጭ አይደል እየፈለግን ያለው ግድ የለም እስቲ ቦታ እንለውጥ፣ ወደ ውስጥም ገብተን እንፈልግ። ያም ጭምር ነው ገብቷል። ብቻ ከነበረበት ቦታ የተንቀሳቀሰ ነው ነገሩ። እንደዋዛ እንዳማክኒው ምናምን ካየ ነው አሁን እንዴት ይመስላል ነው። ግን አንድ ቀኔ እንዴት እንዲሆነ ወይም እንደማንለውላ ነው። በስላቀም በምንም ነገር ውስጥ የተቀመጡ ጉዳዮች ብዙ ነገርን አብረው ያነሳሉ። ከውጪ እስካሁን ፍለጋችን እዛ ጋር ነው አይደለም፣ ምናልባት የጠፋው እዛ ጋር ነው እያልን ሰው ጋር ምን ማሰንም ከሆነ ስንፈልግ እዚህ ውስጥ አንዱ ብርሃንም የፍለጋ ቦታውም ነው የተለወጠው። ነገርየው ግን ዋዘኝነቱንም ሳንረሳው ማለት ነው። አማክኒውን ራሱን ነው ዲፋይን ማድረግልህ። አሁንም ሌላ ባለሙያ ያጠራለሁ ለመሰል። አሁን አንተ እነዚህ ነገሮች ራሱ ሁላችንም ፊሎሶፊንም ስንማር እያንዳንዱ የተገለጹልህ ጉዳዮች አሉ። ይህንን ነገር እንዴት ታስታርቀዋለህ እዛ ያለውን እና እዚህ ያው ፍለጋ ላይ ነን የማስታረቁ ጉዳይ ላይ ሁላችንም። ዋናው ነገር ይሄኛውን ከተያየቀን ይበቃል ነው። በግል ተገናኝተን ለሌላ ጊዜ ለምሳሌ እንዴት እናደርጋለን ይሄን ነገር ምናምን ነገር እሱ በጣም ሰፊ ማብራሪያ የሚፈልግ ነገር ነው። ሊያውም እሱንም እኔም ከቻልኩ አንተም ከተረዳኸኝ ብቻ ነው። በተረፈ ግን አሁን ሜን ጉዳያችን ውስጥ ሲሆን አሁን ግን ቅድም የነገርኩ ሶስቱ ነገሮች ገብተዋል። በዛ በቀደም ባነሳት ነገር እዛ ውስጥ አንተ ፈልገህ ታገኘዋለህ ብዬ አስባለሁ። አፉ በለኝ ለሌላው። አመሰግናለሁ። የኔ ጥያቄ የዘፈን ግጥሞቹ ላይ በጣም ያተኩራሉ። የዘፈን ግጥሞች በአብዛኛው አንድ የሚፈልጉትና የጠፋቸውን ነገር አጠው ጥግ ተቀምጠው የሚቆዝሙና የሚያብሰለስሉ አይነት ውስጥ ይታይባቸዋል። በተለይ በባይተዋርነት ብቸኝነት ውስጥ ጎላ ብለው ይታያሉ። በአድማጮች ዘንድም ጎላ ብለው እየተደመጡትን ብንመለከት እና ይሄም ፍለጋ መጽሐፎች ላይ የበለጠ ሲንጸባረቅ ተመልክቻለሁ። እና ምንድነው ባይተዋርነታችሁ ወይም ብቸኝነታችሁ እና ያ ያሳጣችሁ ነገር ላይ ቆዝመው እዛ ላይ ብቻ ሆነው ሲብሰለሰሉ የሚታዩት ማለት ሀዘን የተላበሱ አይነት ተራኪዎች ነው የምናገኝበት። ምናልባት ከዚህ ጋር የተያያዘ ቴዎድሮስ ተክለአረጋዊ የመጀመሪያው ፍልስፍና የሚለው መጽሐፍ ላይ አንተም እዛ ጋር አለህ እና አንድ ደስ የማይል ስሜት ሲሰማ አንተ የምታደርጋቸው ነገሮች አሉ። አንዳንዴ አይምሮዬ ውስጥ አላስፈላጊ ስሜቶች ይንጸባረቁብኛል። ምናልባት እሱን ቃል እዚህ መጠቀም ስላልፈለግኩት ነው። እና እንደዚህ ሲሰማኝ ተነስቼ አንዳንዴ ወክ አረጋለሁ፣ አንዳንዴ ገላዬን እታጠባለሁ የሚል የመጀመሪያ ያነሳው እንደዚህ አይነት መጥፎ ስሜቶች ብቅ የሚሉበት ነገር አለ እና ከዚህ ጋር ተያይዞ አንዳንዴ ደራሲያን የዘላለም ሐዘንተኞች ናቸው የሚል እንደው ዝም ብሎ ተለምዷዊ አባባል አለ። እሱ ጋር አንተም ትጋራዋለህ ወይ? ለምንድን ነው ሐዘን ያጠላባቸው ለማለት ነው። ሁለተኛው ጥያቄ ከስነ ጽሁፍ አይነቶች አንጻር ነው። ምናልባት ዲፕሊ የአንተ ጉዳይ ላይ ሆን ይችላል፣ በስነ ጽሁፍ ሀያሲያን የሚታይ ቢሆንም ከየትኛው የስነ ጽሁፍ አይነት ውስጥ እንመድበው? ሳይኮሎጂካል፣ ማህበራዊ ወይም ደግሞ ፍልስፍናዊ ስነ ጽሁፍ ነው የምንለው? ምናልባት ሃይማኖታዊ ተች አለው ብዬ ስለማስብ። የሶስተኛው ጥያቄ አለማየሁ
እኔ የስነ ጽሁፍ ሰው ነኝ ወይም ለጥበብ ተሰጠው ያለበት ቀን ሁኔታ ማለት አሃ እኔ ለጥበብ ነው የተፈጠሩ ብለህ የነገረህ ወይም የታየበት ቅጽበት ወይም እሷን አጋጣሚ ብትነግረን አመሰግናለሁ። እሱ ወንድም ያነሳው ጋር አንዲት ነገር በዛው ብጨምር እሱም ያነሳው እዛ አካባቢ ስለሚመስለኝ ስለ ባይተዋርነት ያነሳው ጋር አንተ ራሱ ባይተዋርነት ይሰማሃል ወይ? በህይወት ውስጥ በመኖር ውስጥ በማህበረሰብ ውስጥ ባይተዋርነት ይሰማሃል ወይ? ልክ እሱ ያለው ትክክል ሆኖ ከተገኘ ለምን እነዛ ሀሳቦች ሊደጋገሙ ቻሉ? አዎ ይሰማኛል። አሁን ቅድም ያነሳው ጥያቄ አይ ቲንክ ቴዶ ቁጥር 1 ፍልስምና የወጣው 2000 አካባቢ ነው። በዛ ጊዜ ነው እንግዲህ ከቴዲ ጋር ያወራ ነው እና አሁን የኔ ያህል ዓመት ሆኖኛል ብዬ ያወራሁት ለሱ ድብት ኃይለኛ የዲፕሬሽን ስሜት ነበረኝ። ስፔሻሊ ልክ እንደዚህ ሐምሌ የሚባለው ነገር ደመና ጥቁር ደመና ምናምን ሲመጣ መስታወት የሌለው ቤትም ሆኜ በግንብ ቤት ውስጥ ይሰማኛል እና ይታወቀኛል እንደዚህ ነገር ነው የምለው። ከዛ ጥያቄዎች እኔ ጋር የሚመጡ ጥያቄዎች ክፉ ክፉ ጥያቄዎች ናቸው። ማለት መኖር ምንድነው ምናምን ነገር ነው። ዛሬ በመሄድና ነገ በመሄድ መካከል ምንድነው ልዩነት ያለው? አይ ግፊያና ልፊያ ነው፣ ሌላ ምን አለው ታዲያ? ለምንድነው ሌላ ግፊያና ግፊያ የምጠብቀው ምናምን ነገር ይላል ውስጤ። ከራሴ ጋር ነገር ነበረኝ። ኤኒዌይስ እነዚህ ነገሮች ካመለጥኩ ከብዙ ጊዜ በኋላ ነው ከቴዲ ጋር ያኛውን ጨዋታ የተጫወት ነው። እንደዛ ከሆነ እነዛን አመታት በሙሉ በምን አለፍካቸው ታዲያ? እንዴት አለፍ? ኦኬ ለሌላውም ሰው ስለሚረዳ ነው። መጀመሪያ ሞመንት መሆኑን የመረዳት ጉዳይ ነው። ሞመንት ግን ሁሉ ጊዜ አጣብቂኝ ነው። ቶሎ ብላችሁ በተቻለ መጠን ቅርብ የምትኖሩላቸውን ሰዎች አስቡ። ልጆች፣ እናት፣ እህት፣ ሚስት እንደዚህ አይነት ካልሆነ ደግሞ ትንሽ እያጣብቂኝ የሆነ ሀሳብ ወደዚህ አይነት የድብቱ መንፈስ ያለባችሁ ደግሞ ወደ እምነት ቦታችሁ ሄዳችሁ ትንሽ ተሸሸጉና ተጠያይቁ ምናምን በቃ እንደዚህ አይነት ነገር። እኔ ግን መጽሐፍ ማነበውን ለውጣለሁ። ማንኛውንም ክላሲክ የሆነ ሌላ ነገር አላነብም። በቃ እዛው ቶሎ ቶሎ ሙቪም የማይ ከሆነ ድራማ ምናምኖችን አላይም። ትንሽ እዛው ጋር ቶሎ ቶሎ ሀሳቤን የሚለዋውጡልኝን ነገሮች ያለው ቀድሜ ግን ክረምቱ ከመምጣቱ በፊት አረንጓዴም ቢጫም ቀይም ይሁን ብቻ ደመቅ ደመቅ ያሉ ፀሐይ እሱ ደምኖ ሲመጣን የፀሐይ ሆኜበት ወጣለሁ። ሌላው ግን መጋፈጥን ደግሞ ጀመርኩ። ዝናብ ከመዝነቡ በፊት ይታወቀኛል እሄዳለሁ። መጀመሪያው ተጠባይ እኔ ነኝ። አሁንም ያ ልምዴ ቀጥሏል። በእነዚህ ሁኔታዎች አለፍኩ። ያ ስሜት በፊት ነበረ ከኔ ጋር። ከዚህ ውጪ ያን ጊዜም ጀምሮ ምናምን ባይተዋርነት ስሜት በጣም ይሰማኛል። ብዙ ጊዜ ምናምን ነገር ከሰው ጋር መግባባት ችግር የለብኝም ምናምን የለብኝም። ግን በቃ ሌላ እኔ የማስበውን ነገር አንድም ቶሎ ማቀበልም አልፈልግም። ብዙ መብሰል እኔ ጋር መቆየት ልገልጽ የምፈልግበትን ነገር የመምረጥ ጉዳይ እኔም ጋር አለ። እስከዛ ድረስ የሆነ ነገር ውስጥ ዝም ብዬ የተቀላቀልኩ የሚመስለኝ ስሜት አለ። እነዚያ ስሜቶች አሉ። ግን እንዳልኩ ደግሞ ለነዛ ዘፈኖችም እንዳልኩ ከእናቴ እልፈትም ጀምሮ ነው እነዚህ አይነት ስሜቶች የመጡት። ከዛ ውጪ ደግሞ ከራሴም ጋር ማከርና ለሰው ልጅ እዚህ ነገር ልሰጠው አይገባም ብዬ ደግሞ ለምሳሌ የመጨረሻ ጊዜ የታምራትን ትዝታን ሰራ በቃ ይህ ስሜት ተሰማኝ። ቤተሰቦችም ተረበሹብኝ። ኖ ግን ቆይ ለሌላው ሰው ምንድነው የማስታጥቀው? አሁን ደግሞ ከራሴ ጋር ግብግብ አልጠሏቸውም እኮ የሰው ልጅ ውስጡ ያለው ፔን ካልወጣለት በስተቀር ዞሮ ዞሮ እዛው ነው የሚልጎመጎመው። አንዱ ማስተዋጽኦ ስለሆነ ነው። ከዛ ግን በሙሉ ደግሞ ከሆነ ዘመን ጀምሮ ካያቸው ደግሞ የአሊማን የመጀመሪያው አልበምንም ሁለተኛውም ላይ በጣም አይዞሽ የሚል ስሜት ያላቸው ነገሮች አሉት። ሁለተኛው በተለይ በቃ ደማቅ ተስፋ በደከመው ጉልበት ውስጥ ቀና የሚያደርግ መንፈስ ምናምኖች ደግሞ ይበዛሉ። ባላንስ እያደረኳቸው ሄድኩኝ። ስሜቱ ግን እኔም ጋር አለ። እያንዳንዱ ነገር ተስፋን ስንናገር የምንናገረው ሰዎች ሀዘን ስለሌለብን አይደለም። ውስጣችን ያንን ሀዘን የሆነ ነገሩን ትንሽ አራግፎ ቀና የሚያደርግ ስሜት ያም ተስፋ ውስጣችን ስላለ ነው። ስለዚህ ልክ ያንን እንደምናጋራው ላይ ያ ውስጥ ያለው ነገር መታጠብ ሲኖርበት የሚያስለቅሰን ነገር እሰጥሃለሁ። እዛ ውስጥ ግን አብሬም ተስፋን ደግሞ አወጣልሃለሁ። ሁለቱም ግን ለመልካሙ ነገር ብቻ ማለት ነው። አሁን አንተ ያነሳኸው ላይ እንደው እንደ ገጠመኝም ይሁን እንደ አጋጣሚም ዝም ብሎ እንትን ብል አንድ ጊዜ ያ መጽሐፍ ከወጣ በኋላ ድንገት አንድ ልጅ ደወለልኝ እና እንግዲህ አሌክስ በአካልም አግኝቶታል። ትንሽ ልጅ ነው እና መጽሐፉን አነበብኩት እና አለማየሁ ደመቀ እዛ ጋር የተናገረው ነገር እንግዲህ የቱን እንደምንወስድ ነው። ዞሮ ዞሮ ሄደ ሞት ነው ይላል አለ።
እሺ አልኩት እና እኔ በቃ ራስህን አጥፋ ይለኛል። እኔ ደነገጥኩኝ። እንግዲህ ለሰው ይጠቅማል ብለህ የሰራኸው ነገር በተሳሳተ መንገድ እንኳን ቢሆን ለአንድ ሰው ህይወት መጥፋት ምክንያት ብትሆን በጣም የሚያሰቅቅ ነገር ነው። እስካሁን ሆኖም ሊሆን ይችላል ሌላ ቦታ ላይ ያልሰማ ነው፣ ግን ብትሰማው ግን በጣም ልብ የሚሰብር ነገር ነው እና እንዴት እኔ ደግሞ ቤት ቁጭ ብዬ እየሰራሁ ነው። ለአሁን ቤት ቁጭ ብዬ እየሰራሁ ነው። አሌክስ ደግሞ ቤቱ ነው ያለው፣ እርግጠኛ ነኝ እሱም እየሰራ ነው ያለው። ያንን እኔና እሱ ነን የሰራ ነው እዛ ጋር እና እኛ እኮ ሄዶ በዛው ሞት ነው ርዕሱን ልብ ብለዋል። ሞቼ በዛው እንደማልቀር ይሰማኛል ነው የሚለው። ስለ ዘላለማዊነት ነው የሚያወራው እና እንደዚህ አይደለም፣ እስቲ ደግመህ አንብበው አልኩት። እሺ አለና ከአንድ 15 ቀን በኋላ መልሶ ደወለልኝ። አነበብከው ስለው አንድ 2 ጊዜ አነበብኩት አለ። እንዴት አገኘው ስለው የባሰ ነው ሐሳቤን ያጠናከረው እና በቃ ምንም አንተ ያልከው እኔ ያላገኘው የባሰ ነው አለ። ከዛ ስልክ ተቀበልኩትና ኧረ አሌክስ የመጀመሪያ ጊዜ አልነገርኩትም። ሁለተኛ ጊዜ ግን ሲለኝ አይ አሌክስ እንዲህ አይነት ነገር አጋጠመኝ እና እንደው ይሄ ዝም ብለህ በሆነ መንገድ ብታገኘው አልኩት። ከዛ ሲደውልለት አጋጣሚ መኖሪያ ሰፈራቸውም በቦሌ መድኃኔዓለም አካባቢ ስለነበረ ሁለቱም ሩቅ ለሩቅ አይደለም እና ተገናኙ። ያኛው ልጅ አሌክስን ቡና የሚጠጣበት ቦታ ስላለ አሌክስ ሲገባ ሲወጣ አይቶታል። ያኛው ልጅ ያውቀዋል፣ አሌክስ አላወቀውም። ተገናኙ። እንግዲህ አላቅም ከዛ በኋላ አሁን ይሄ ልጅ ምን ሆኖ እንደሆነ እንግዲህ ይሄ ከወጣትነት ጋር ተያይዞ ትንሽ ድራግ መውሰድ ምን ማለት ነገሮችም ነበሩ። ያ ተጨማምሮ ሊሆን ይችላል እና ይሄ በጣም ሁል ጊዜ የማስበውና የማረሳው ነገር ነው። ልጁ እንግዲህ 2000 አካባቢ ነው የወጣው ብያቸዋለሁ። መጽሐፉ እንደወጣ አካባቢ ነው ይሄ ነገር። ምናልባት 18 19 ዓመት የሚሆነው ልጅ ነው። ብቻ በቃ ቴዲዬን ከነገረኝ በኋላ ተገናኘን፣ ደወልኩለት እና ተገናኘን። አጋጣሚ ደግሞ እኔ ከምኖርበት ቤት ትንሽ ጫፉ ፈቀቅ ብሎ እናቱ ልክ ያርከበ ሱቆች እንደሚባል ነገር አለ አይደለ? የሆነ ሸቀጦች ምናምን እዛው ትሸጣለች። ሰው የምመላለስበት ነው ቦታው። ከዛ ጠራሁት፣ ቁጭ አለን። አሁን ምኑ ጋ ነው የተሰማ አልኩት። እሱ ቀድሞ በቃ በብዙ ነገር ውስጥ ተስፋ ቆርጧል። እግዚአብሔር ይመስገን እንኳን ያንን አነበበ፣ እንኳን ይሄንን አሰበ። ማሰቡን መናገሩ ነው ትልቁ ነገር እንጂ ማሰቡን ባይናገር ኖሮ ምናልባትም ሳይናገር ይቀድመናል። ይህንን ነገር ልክ እንደነገረ ምንድነው ከዚህ በፊት ስለነበረው ነገር በቃ እናቱን የሆነ ነገር ለማድረግ አስቦ ያለ እድሜው ነው፣ ገና ነው። ያንን ማድረጉ ላይ ይችላል እና ያልተሳኩለትን ጉዳዮች ነው የሚዘረዝረው። ስለተሳኩለት ጉዳዮች ትንሽ አወራሁት ካወራኝ ነገሮች ውስጥ። ከዛ እንደዚህ ያለን ይሄ ሞክራል። ለምሳሌ አሁን ቴዲም እንደዚህ ብዬዋለሁ አለኛል። እኔ እኮ በዚህ ሁላ ነገር እንዴት አልፌ አሁን ምን እያደረግኩ እንደሆነ ነው የተናገርኩት እንጂ ያኛው ነገር ማብቂያማ ቢሆን ያን ጊዜ ነበረ እኔ የማበቃው። ስለዚህ በእንደዚህ ምናምን ነገር አልኩት። ከዛ አንዳንድ ሀሳቦቹን ነገረኝ። እስቲ አንድ ዙር ሂድባቸውና 2 ዙር ሄደህ ሞክራቸውና ካልሆነ መልሰህ አናግረኝ አልኩት። ሊሰራቸው ያሰባቸውን። ሁለተኛው ጊዜ ላይ መጣ፣ ተሳክቶለት ያንን ስራ ጀመረ። ከዛ ደግሞ ሙያ ይችላል፣ መበየድ ምናምን ነገር በደንብ እየሰራበት የነበረ ነገር ነው። ሆነ በቃ ተስተካከለ። ትንሽ እናቱን ለማገዝ ሞክሮ ያልሆኑ ጉዳዮች ናቸው እዛ እድሜ ውስጥ ከተውት የነበሩት። ከዛ በኋላ 1-2 ጊዜ አግኝቼዋለሁ ያን ሰፈር ለቅቄ እስከወጣ ድረስ። ስለዚህ በተስተካከለው መንገድ ሄዷል። ዞሮ አሁን ስላለው ነገር ምንም የምናውቀው ነገር የለም። በዛ ውስጥ ግን አይኖርም በእርግጠኝነት። እሺ እንግዲህ ይህንን ይመስላል የነበረን ቆይታ። እንግዲህ እኛ ደስተኛ ነን፣ እኔም አሌክስም እናንተም ደስተኛ ናችሁ ብዬ አስባለሁ።